እናንተስ ማን ትሉኛላችሁ? ይሄ ከባድ ጥያቄ። ብዙ ሰው ሌላው ምን እንደሚል ነው እንጂ ማውራት የሚፈልገው ራሱ ምን እንደሚል ግለጽ ሲባል ግን ይጨንቀዋል። ይሄንን ነው ቅዱስ አትናቴዎስም ሃይማኖታችን ሰማያዊ አባት የገለጸልህ እንጂ ስጋዊ ደማዊ መምህር አልገለጸልህም። ከመንፈስ ቅዱስ ከሚገኝ እውቀት ጋር ለመዛመድ ራሱን የሚያተጋ ሰው ግን በጣም የጎደለ ዘመን ነው። ትውልዱ መንፈሳዊ እውቀት እጦት በጣም የገጠመው መሆኑ በዚህ ይታወቃል። ህልሙን ነግሮ ተርጉሙልኝ አይደለም ያለ። ይሄን እንዲሁ አንዳንድ ብዙ የህልም የመተርጎም ጸጋ ሊኖር ይችላል ብለን እናስብ። ከዚህ የሚያስደንቀው ነገር ግን ምንድነው? ለዚህ ነው ቅዱስ ጴጥሮስ ወይ ከውን ተነብዮ ገሞራ እንፈቃደ ሰብ ወይ እንስምረተ እጓለ እመሕያው አላ በመንፈስ ቅዱስ ነበሩ ቅዱሳን ሰብ ተፈንዲጎም ማህበ እግዚአብሔር ይላል። ትንቢት መናገር ከሰው ወገን የሚደረግ አይደለም። ነቢያት በመንፈስ ቅዱስ ተነድተው ተናገሩት እንጂ በመንፈስ ቅዱስ ተነድተው ማለት ቀጥታ ይሄን እንዲናገሩ የሚያደርጋቸው መንፈስ ቅዱስ ነው ማለት ነው። ከሰው ወገን የሚሆን አይደለም ማለት። ምክንያቱም ሰው የዛሬ ዓመት ይሄ ይሆናል፣ የዛሬ 1000 ዓመት ይሄ ይሆናል፣ የዛሬ 500 ዓመት ይሄ ይሆናል ብሎ መናገር አይችልም። እውቀቱ በወሰን በገደል ያለ ስለሆነ የሚዘገይ እውቀት ነው። ድርጊቶች ሲፈጸሙ እያየ እየሰማ የሚያውቅ እውቀት ነው። ሌላው በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ማን ይለኛል ብሎ ሐዋርያትን ጠይቋቸዋል። ሐዋርያትን ሲጠይቃቸው ሁሉም እገሌ ይሉሃል ብለው ያላቸውን ነገር ተናግረዋል። እናንተስ ማን ትሉኛላችሁ? ይሄ ከባድ ጥያቄ። ብዙ ሰው ሌላው ምን እንደሚል ነው እንጂ ማውራት የሚፈልገው ራሱ ምን እንደሚል ግለጽ ሲባል ግን ይጨንቀዋል። ልክ ሐዋርያት ላይ የገጠማቸው ይሄ ከነቢያት አንዱ ነው ይባል፣ ኤርሚያስ ነው ይባል፣ እገሌ ነው ይባል። ይሄ በጣም በፍጥነት የተመለሰ ምላሽ ነው። በኋላ ግን እናንተ ማን ትሉኛላችሁ ሲባል ግን ሁሉም ዘገየ። ምክንያቱም ማን እንደሚሉ በልባቸው ያለውን ለመግለጽ አልቻሉም፣ ዘገዩ። በዚህ ሰዓት ፈጠን ብሎ ቅዱስ ጴጥሮስ አንተ ወልደ እግዚአብሔር ሕያው አንተ የሕያው የእግዚአብሔር ልጅ ነህ። ይሄንን ሲመልስ ክርስቶስ ተቀብሎ ምን አለ? ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ንዑድ ክቡር ነህ። እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን እውቀት ስጋዊ ደማዊ መምህር አልነገረህም፣ አልገለጠልህም፣ ሰማያዊ አባቴ ገለጠልህ እንጂ አለው። ስለዚህ ጋር የምናውቀው አሁን የቅዱስ ጴጥሮስ እውቀት ምንድን ነው? ስጋዊ እውቀት ነው? የድካም እውቀት ነው? አይደለም። የድካም እውቀት ቢሆን ኑሮ ብዙ ይምታታበት ነበር። ክርስቶስም ሲመሰክር ደክመ ስላገኘህ ነው አላለው። ከመምህራን ስለተማርክ ነው አላለው። ሰማያዊ አባቴ ነው ይነገራል። ስጋ ለብሶ በመካከላቸው እየተመላለሰ ያለውን አካል እውነተኛው የእግዚአብሔር አብ የባህሪ ልጁ እንደሆነ ማወቅ ከባድ የመንፈስ ቅዱስ እውቀት ያስፈልጋል እንጂ በሰብአዊና በድካም እውቀት የሚታወቅ አልነበረም። ስለዚህ ይሄ የሃይማኖት ሁሉ ዋና ማዕቀፍ ሆነ ማለት ነው። ይሄ ቃል ወልደ እግዚአብሔር ብለን ለምናምነው እምነት ዋና ማዕቀፍ ዋና ማዕዘን ሆኖ ተሰጠን። ይህ ከመንፈሳዊ እውቀት የተነሳ ይሆናል። ሰማያዊ አባቴ ነው የገለጠልህ ባለው መሰረት ነው። ሰማያዊ አባት የገለጠው እውቀት ነው ሃይማኖታችንን የሚመራው እንጂ እንዲሁ ዝም ብሎ በምድራዊ ባለ እውቀት አንዳንድ ፈላስፎች ተነስተው የሚናገሩትን አከማችተን ሃይማኖት አለን የምንል አይደለም። ይህ ለሃይማኖትነት አያበቃም። ሃይማኖት የምትሞትለት ነው። ሃይማኖት ለዘላለም ሕይወት እንድትበቃ የምትታመንለት ስለሆነ ለምትታመንለት እምነት ደግሞ ምድራዊና ሰብአዊ አስተሳሰብ መስራት ሊሆን አይገባም። በምድራውያን ሰዎች አስተሳሰብ በሰብአዊ እውቀት ልኬት የተመሰረተ ከሆነ እውነት ለመሆኑ እርግጠኛ መሆን አይቻልም። እዚህ ጋር ግን ምስክርነት እየሰማን ያለነው ሰማያዊ አባቴን የገለጸልን ምድራዊ ደማዊ አባት አይደለም፣ መምህር አይደለም የገለጸልን የሚለው ነው። ስለዚህ መንፈሳዊ እውቀት ይባላል።
መንፈሳዊ እውቀት ይባላል። ቤተክርስቲያን የምትመራበት መንፈሳዊ እውቀት ነው ያልኩ ለዚህ ነው። ይህን ነው ቅዱስ አትናቴዎስም ሃይማኖታችን ሰማያዊ አባት የገለጸልህ እንጂ ስጋዊ ደማዊ መምህር አልገለጸልህም ብሎ በተናገረው ቃል ላይ የተመሰረተ ነው ብሎ የተናገረው በሃይማኖት አበው ላይ እና ይህንን እናገኛለን ማለት ነው። መንፈሳዊ እውቀት ምንለው ለዛ ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል፣ ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። አንደኛ ቆሮንቶስ 12:8 ላይ የምናገኘው ቃል ነው። ለአንዱ ጥበብን መናገር በማን ይሰጣል? በመንፈስ ቅዱስ ይሰጣል። ለአንዱም ደግሞ በዚያው መንፈስ ቅዱስ ደግሞ እውቀትን መናገር ይሰጠዋል። ይህ ሲባል አሁን ጥበብና እውቀትን ያራራቀ ይመስላል። ነገር ግን እውቀትና ጥበብ የሚባሉት ራሳቸውን ችለው በጣም መሰረታዊ የሆነ ጉዳይ አላቸው። እውቀት የሐሳቡ ክምችት ሲሆን ጥበብ ደግሞ ብልሃቱ፣ አስተዋይነቱ፣ መረዳቱ፣ መገንዘቡ ነው። ስለዚህ የመገንዘብ የመረዳት ክህሎት በመንፈስ ቅዱስ ይሰጣል። እንደገና ደግሞ በዚያው መንፈስ ደግሞ እውቀትን መናገር ደግሞ ይሰጣል ማለት ነው። ስለዚህ መንፈሳዊ እውቀት ምንለው በመንፈስ ቅዱስ የሚሰጠው ነው ማለታችን ነው። በመንፈስ ቅዱስ የሚገለጸው ማለት ነው። መንፈስ ቅዱስ የመናፍስት ሁሉ ሕይወት ነው። ለነፍሳችንም ደግሞ እውቀት የሚሰራት መንፈስ ቅዱስ ነው። ስለዚህ በዛ የሚገኝ እውቀት መንፈሳዊ ይባላል ማለት ነው። በሌላም ቅዱስ ጳውሎስ ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ የፈቃዱ እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባቸው እየለመን ስለእናንተ ጸሎትን አልተውም ይል ለሚያስተምራቸው ምእመናን ምን አይነት እውቀት እንዲሰጣቸው እየለመን እንደሆነ ይገልጽልናል ማለት ነው። የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባቸው ይል የፈቃዱ እውቀት ማለት እግዚአብሔር ፈቅዶ ወደኛ የሚያመጣው እውቀት፣ ጥበብ፣ ማስተዋል እሱም ነው የፈቃዱ እውቀት ይላል። ምክንያቱም ሰዎች በራሳቸው ግፊትና ኃይል ቢደክሙ የሚያገኙት እውቀት አለ። ነገር ግን እግዚአብሔር ፈቅዶ ደግሞ ነፍሳችን ነጽታ ከሱ ከፈቃዱ የተነሳ የምታገኙ ደግሞ መንፈሳዊ እውቀት ነው። ይሄ እንዲሞላባችሁ እየለመን ስለእናንተ ጸሎትን አልተውንም፣ ስለእናንተ ጸሎትን አልተውንም። ስለዚህ ይሄ በመንፈሳዊ ተመስጦ ውስጥ በጸሎትና በጥበብ በመጓዝ በመፍራት የሚገኝ ነው ማለት ነው። ይህ መንፈሳዊ እውቀት ይባላል። ታዲያ ከዚህ እውቀት ነው ብዙ ጊዜ ራቁት እየሆነ ያስቸገር ነው። በዚህ ዘመን አሁን መጻሕፍትን የሚያነብ አልጠፋም፣ የሚሰብክ አልጠፋም፣ ብዙ ነገሮች የሚመራመር አልጠፋም። ነገር ግን ከመንፈስ ቅዱስ ከሚገኝ እውቀት ጋር ለመዛመድ ራሱን የሚያተጋ ሰው ግን በጣም የጎደለ ዘመን ነው። ዘመናችን ረሃብተኛ የሆነው ከዚህ መንፈሳዊ እውቀት ነው። ትውልዱ መንፈሳዊ እውቀት እጦት በጣም የገጠመው መሆኑ በዚህ ይታወቃል። ስለዚህ ችግራችን ይሄ ነው ትልቁ ማለት ደክመን ከምናገኘው እውቀት የተነሳ ብዙ መናገር ብዙ ማንበብ ይሄን ያህል ሩቅ አይደለም። እንደምታዩት በጣም ምቹ ነው ዘመኑ። በመጻሕፍት የሚገኙት በመጻሕፍት የማይገኙት ሳይቀር በተለያየ ስልኮቻችን ሁሉ ማግኘት የምንችልበት ነው። እውቀት የሚባለው ይቀሰምበታል። ስለዚህ ደክመህ ብዙ ነገር ልታገኝ ትችላለህ። ነገር ግን ከመንፈስ ቅዱስ በሚገኝ እውቀት ራስን በትህትናና በፍቅር እንድታኖር የሚያደርገው ጥበብ እና እግዚአብሔርን የመፍራት ጸጋ ወደ አንተ እንዲመጣ የሚያደርገው እውነተኛው መንገድ ግን ብዙም ግልጽ አይደለም። የዚህ እጦት ገጥሞናል። የመንፈሳዊ እውቀት እጦት ገጥሞናል። ስለዚህ ጉባኤ ቤቶች የዚህ መንፈሳዊ እውቀት ማግኛ መንገድ ጠራጊ እንዲሆኑ ነው የሚፈለጉት እንጂ ሁል ጊዜ የድካም እውቀት እየሰጡ እንዲኖሩ አይደለም። ሰው ሁል ጊዜ በመጻሕፍት ትርጓሜ እየተማረ እንዲሁ ዝም ብሎ ያንን እውቀት እያወቀ በዛ እውቀት እየተመካ እንዲኖር አይደለም። ታዲያ ከዛ አልፎ ራሱን ከመንፈስ ቅዱስ ጋር አዛንዶ የማይገኘውን ልዩ የሆነውን የመንፈስ ቅዱስ የጸጋ እውቀት እንዲያገኝ ነው የሚፈለገው። ይሄ ትልቁ ነገር። ስለዚህ የዚህ መንፈሳዊ እውቀት እጦት በጣም ገጥሞናል ማለት ይቻላል ባለው። የመንፈሳዊ እውቀት እጦት ደግሞ ቤተክርስቲያንን ለከፋ አደጋ አሳልፎ ይሰጣታል። ይሄ በዘመናችን ላይ ለቤተክርስቲያን ፈተና አንዱ ይሄ ነው። የመንፈሳዊ እውቀት እጦት
በጣም በከፍተኛው እያንገላታን ይገኛል። የእውቀት ቢኖር ኖሮ ብዙዎችን የመታደግ አቅም ይኖረን ነበር እና የመንፈሳዊ እውቀት እጦት ብዙ ጉዳት እያመጣ በተለያየ አውደ ምሕረት የምንሰብክ መምህራን እንዲሁ በትርጓሜ ቤት የምናስተምር መምህራን በተለይ የያዝናትን እችን በቀን በቂ ናት ብለን መቀመጥ አያስፈልግም። ከመንፈስ ቅዱስ የሚገኝ እውቀት ገና እየጠበቀን መሆኑን ማስተዋል ያስፈልጋል ማለት ነው። ስለዚህ እውቀትን የተለያየ ነገር በዚህ መልክ እያዩ እያሳደጉ ለመሄድ ወደ መንፈስ ቅዱስ የሚያሳድገውን መንገድ መከተል ያስፈልጋል እና በዛ የሚገኝ ነው። ከበዛ ትሕትና ከበዛ ፍቅር የተነሳ የመንፈስ ቅዱስ ጸጋ ወደ አንተ እየመጣ ይሄዳል። በዛ ደግሞ እውቀት እየሰፋ ያ መንፈስ ቅዱስ የሚሰጣት እውቀት ቀጥታ ቤተክርስቲያንን እያወራት ይመጣል ማለት ነው። ይሄ ነው መንፈሳዊ እውቀት ሲባል በጣም በስፋትና በጥልቀት ይታይ ቢባል እንኳን እንዲሁ እሱን በማግኘት እንጂ ዝም ብሎ እንኳን ማይሆን እየሆነ ያለው ማለት ነው። ስለዚህ ከፍተኛ ነው የመንፈሳዊ እውቀት የሚባለው። ምን ትመኛለህ ብትሉ በቤተ ክርስቲያን ብዙ በርካታ አማኞች አሉ። ነገር ግን ከመንፈስ ቅዱስ እውቀት ጋር ያለው ግንኙነት ግን በጣም ዜሮ ስለሆነ የኔ ምኞት ሁሉ በጉባኤ ቤት ያሉ መምህራን ደቀ መዛሙርት ወደዚህ እውቀት ጥማት እንዲመጡ መጠማት። በቃ እንዴት ነው ለትንሽ ተምረን አውደ ምሕረት ካስተማርን ወዲያው በዛች እውቀት ተጠልፈን እንወድቃለን። በዛች እውቀት ተጠልፈን ወዲያው እንታበያለን፣ እንጠፋለን። ስለዚህ የድካም እውቀት ያስታብያል ማለት ነው። የመንፈስ እውቀት ግን አያስታብይም። ምክንያቱም ከትሕትና የተነሳ የመጣ ስለሆነ ትዕቢትን አያስተናግድም። የድካም እውቀት ግን ደክመ ስላገኘ ልክ ለፍቶ አግኝቶ በሀብቱ እንደሚመካ ሰው ይህም ደግሞ ያገኘው የውስጥ ሀብቱ ስለሆነ እውቀት በዛ ሊመካ ይችላል ማለት ነው። ይሄኛው ግን ከትምክቱ ይጠብቃል እና ከዛ አንጻር የምንማረውን እውቀት እንደ እውቀት ሳንቆጥር ያንን ነገር በጣም እንደ ጥቂት ነገር ቆጥረን ወደ መንፈሳዊ እውቀት ከፍ ብለን ማየት ነው ናፍቆት። በየጉባኤ ቤቱ እንደዚህ አይነት እውቀት የሚሟሹ ሰዎች እንዲኖሩ እናፍቃለሁ፣ ምኞቴም ነው ማለት ነው እና የመንፈሳዊ እውቀት ይባላል ሶስተኛው። አራተኛው እና የመጨረሻው ግን የሽልማት እውቀት። ታዲያ በዚህ ሁሉ ሲንቀሳቀሱ ለነበሩ በዚህ ዓለም ብዙ ነገሮችን አውቃለሁ ብለው ወይም ደግሞ በመንፈስ ቅዱስ ተቃኝተው ብዙ እውቀት ሲያስተምሩ፣ ሲመክሩ፣ ሲገስጹ እንዲህ ቤተክርስቲያን ሲጠብቁ ለነበሩ በኋላኛው ዘመን የሚሰጥ እውቀት ነው። በኋላ ይህ ማለት ምን ማለት ነው? በወዲያኛው ዓለም የምናገኘው እውቀት ነው ይሄ እውቀት። ስለዚህ ነው ያን እውቀት ታዲያ አሁን እንዲህ ነው ብሎ መናገር አይቻልም። እንዲሁ ነው። ምክንያቱም አሁን ያንን እውቀት ይሄ ነው ብሎ ሙሉ ዝርዝር መናገር ላይቻል ይችላል። ሆኖም ግን ከፍተኛ እውቀት የሚጠብቀን ሽልማት እንዳለን ግን እናውቃለን። ምክንያቱም ከአባቶች ምንጭ ማግኘት ስለሚቻል ማለት ነው። ሐዋርያው ቅዱስ ጳውሎስ ስለዚህ እውቀት በከፍተኛ ሐሳብ ይገልጻል። እንዲህ ይላል፣ ዛሬ በመስተዋት በድንግዝግዝ እንደምናይ ነን። ዛሬ ማለት በዚህ ዓለም ባለንበት ዘመን ማለት ነው። ዛሬ ብሎ የሚጠራው አሁን ያለንበትን ዘመን በቃ ይሄንን ዘመነ ዓለም ወይም የዓለሙን መላ ዕድሜ ቆጥሮ ነው ዛሬ ብሎ የሚጠራው። ዛሬ እያለ የሚጠራው የዓለምን መላ ዕድሜ ነው። ታዲያ ዛሬ ማለት በዓለማችን አሁን ባለንበት ዘመን እያንዳንዱ ባለበት ዘመን ሆኖ ይሄን ዛሬ ብሎ ይተረጉማል ማለት ነው። ስለዚህ ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ይሄ እውቀት ማየት ስለሆነ እውቀት መድረስ ስለሆነ አሁን በድንግዝግዝ ነው። ስለምን? ስለ መንግሥተ ሰማይ የምናወራው፣ ስለ እግዚአብሔር የምናወራው፣ ስለ መላእክት የምናወራው፣ በጥቅሉ ስለ መንፈሳውያን ነገሮች የምናወራው፣ ስለማይታየው ጉዳይ የምናወራው በመስታወት እንደምናይ ሆነን ነው። በድንግዝግዝ እንደምናይ ሆነን ነው። ይህንን የሚናገረው ሐዋርያ ግን ያለበት ደረጃ በመንፈሳዊ እውቀት ውስጥ መሆኑን ግን እንዳንዘነጋ። መንፈሳዊ እውቀት በመንፈስ ቅዱስ የተገለጠለት እውቀት ያለው ሐዋርያ አሁን ገና በመስታወት እንደምናይ ነን። ስለዚህ እንኳን በድካም ያገኘን እኛ ይቅርና በመንፈስ ቅዱስ ተቃኝቶ ያገኙት እውቀት እንኳን በዚህ ዓለም ሲሆን በድንግዝግዝ እንደማየት ነው። ታዲያ በድካም ያገኘነው እውቀት ምን ያህል ድንግዝግዝ እንደሆነ አውቃችሁ ይሄ ነው በደረጃው ሲታይ ነው። ሐዋርያው ቅዱስ ጳውሎስ ያለው እውቀት መንፈሳዊ እውቀት ነው። እስከ ሦስተኛው ሰማይ ተነጥቋል። ስለዚህ በመነጠቅ ያገኘው እውቀት አለው። በጣም በመንፈስ ቅዱስ የተገለጠለት እውቀት አለው። ያ ሐዋርያ ግን ምን ብሎ ጠራ? ዛሬ ዓለም ያለበትን ዕድሜውን በመስታወት በድንግዝግዝ እንደምናይ ነን አለ።
በመንፈስ ቅዱስ የተገለጠለት እውቀት እንኳን በመስታወት እንደሚታይ ሆኖ በድንግዝግዝ እንደሚታይ ሆኗል። ታዲያ ግን ምን ብሎ ይቀጥላል? በዚያን ጊዜ ይላል። በዚያን ጊዜ ማለት ከዛሬ በኋላ ማለት ነው። ዛሬ ማለት ይህ ዓለም ስለሆነ ከዚህ ዓለም በኋላ ግን በዚያን ጊዜ ክርስቶስ በሚመጣበት ጊዜ ክርስቶስ ክብሩን በሚያወርሰን ጊዜ በዚያን ጊዜ ግን ፊት ለፊት እናያለን ይላል። ይህ የሽልማት እውቀት ነው። ፊት ለፊት በማየት የሚገኝ እውቀት ነው። ይህን የሽልማት እውቀት ከፍ አድርጎ ማየት በጣም አስፈላጊ ነው። ፊት ለፊት እናያለን ነው። ፊት ለፊት እናያለን በጣም ገራሚ ነው። ይሄ ፊት ለፊት እናያለን እንዲህ ይልና በጣም የሚገርመው በዚያን ጊዜ ዛሬስ ይላል። ዛሬስ ከእውቀት ከፍዬ አውቃለሁ። ከእውቀት ከፍዬ መንፈስ ቅዱስም ሲሰጠኝ ከፍሎ ሰጥቶኛል ማለት ነው። ስለዚህ ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅ አውቃለሁ። ያ የሽልማት እውቀት ይባላል። እሱ እንደታወቀ ያህል ያውቃል። ዛሬ ከእውቀት ከፍሎ ያውቃል፣ በዚያን ጊዜ ግን እሱ እንደታወቀ ያህል ያውቃል። ይህ የሽልማት እውቀት ይባላል። በኋላ የሚሰጥ እውቀት ነው። ስለዚህ ይህ እውቀት በሆነ ጊዜ ላይ በቃኝ የማይባል መሆኑን ይገልጻል። ለዚህ ነው የድካም እውቀትን በተመለከተ እንኳን በዜና አበው ላይ እስመ ጸግበ ትምህርት መሰረታ ለክደት የትምህርት በቃኝ ማለት የክደት መጀመሪያ ነው ብለው ከሰይጣን የተገኘ በሽታ አለበት ብለው ቢጠሩ ትምህርት በቃኝ የሚል ከሰይጣን የተገኘ በሽታ አለበት አሉት። የድካም እውቀት ነው። የመንፈስ ቅዱስ እውቀት ማምን ያህል ታዲያ። ስለዚህ በመንፈስ ቅዱስ ተቃኝቶ እንኳን ዛሬ ከፍዬ ነው ማውቀዋል፣ ከፍዬ ነው ማውቀዋል። በዚያን ጊዜ ግን የታወቅኩትን ያህል አውቃለሁ። ምን ማለት ነው? የታወቅኩትን ያህል አውቃለሁ ማለት ያኔ የሚቀረኝ አይኖርም ማለት ነው። ምክንያቱም እግዚአብሔርን ፊት ለፊት አየዋለሁ ነው። ፊት ለፊት አየዋለሁ። በዚህ ዓለም ባለ እንኳን አንድ ልቡ ንጹህ ለሆነ ሰው በዚህ ዓለም ላለ አንድ ልቡ ንጹህ ለሆነ ሰው እግዚአብሔርን ማየት ዋጋው ከሆነ በኋላ የሚሰጠው የበለጠ ዋጋው ደግሞ እግዚአብሔር ፊት ለፊት ማየት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ለእግዚአብሔር ሳልወ ዘርዮ ግሙራ ይላል። እግዚአብሔርን ያየው የለም ይላል። እግዚአብሔርን ያየው የለም ማለት በባህሪ የሚያውቀው የለም፣ የደረሰበት የለም ነው። ሊቀ ነቢያት ሙሴም ፊትህን አሳየኝ ብሎ ፊቴን አይቶ መዳን የሚቻለው የለም ብሎ ነበረ። ጀርባዬን ግን ታያለህ ብሎታል። ጀርባዬን ታያለህ ማለቱ በዚህ ዓለም ስለ እግዚአብሔር ያለን እውቀት ያመለክታል። እናውቅ ዘንድ የተሰጠን መንገድ አለ። በዛ በመጻሕፍቱ በትንቢቱ በምኑ ያወቅነውን እውቀት ነው፣ የጀርባውን ማየት ነው። ፊቴን አታይም ማለት ግን ባህሪውን የምናውቅበት እውቀት የለም ማለት ነው። ታዲያ በኋላ እግዚአብሔርን በባህሪው እናውቀዋለን ማለት ይሆን? እግዚአብሔር ራሱን እንዳወቀው ያህል እናውቅ እንችላለን? አንችልም። ነገር ግን አሁን ካለን እውቀት ወይም ደግሞ በመንፈስ አሁን ከሚሰጠን እውቀት ይልቅ በኋላ ፊት ለፊት ማየት ስለሚሰጠን ያ የሽልማት እውቀት እንለዋለን። አሁን ላይ ሁሉም ጥያቄ፣ በኋላ ግን ያ ጥያቄ የሚያመጣ የአእምሮ መጋረጃ ይገፈፋል ማለት ነው። ለዚህ ነው አሁን በድንግዝግዝ እንደማየት ይሆናል፣ በኋላ ግን ፊት ለፊት ማየት ይሆናል። አሁን በመስተዋት እንደመመልከት ይሆናል፣ በኋላ ግን ፊት ለፊት መመልከት ይሆናል። ይህ የሽልማት እውቀት ይባላል። ለዚህ የሽልማት እውቀት ነው ቤተክርስቲያን እየተመራች የምትገኘው ማለት ነው። ታዲያ ይህ ሁሉ ሆኖ እውቀት አዎንታዊ እውቀት በዚህ መልክ ይገለጻል። ታዲያ አሉታዊ እውቀት የምንለው ምንድን ነው ካል አሉታዊ እውቀት ይህ መዳን የሌለበት የውሸት እውቀት ነው። በዚህ ዓለም ላይ ዝም ብሎ ስንከራከርበት ስንፋጅበት የምንኖረው ድህነት የማይገኝበት ልብን ለማቅናት የማይሆን ዝም ብሎ ከአንዱ ጋር አንዱን ሲያጣላው የሚኖር ስሁት እውቀት፣ ይሄ አሉታዊ ነው የሚባለው። ይሄም ደግሞ ሐዋርያው ቅዱስ ጳውሎስ ለልጁ ጢሞቴዎስ የመከረው ምክር መስማት በቂ ነው። ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። የተሰጠህን አደራ ጠብቅ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ የምናገኘው ነው። የተሰጠህን አደራ ጠብቅ። ለዓለም ከሚመች በውሸት እውቀት ከተባለ ለዓለም ከሚመች ለዓለም ይመቻል። ዓለም ዋሽተህም አጭበርብረህም ዘርፈህም ገድለህም መኖር ስለሚቻል ማለት ነው። ስለዚህ ለዓለም ከሚመች እውቀት ከተባለ ከከንቱ መለፍለፍና መከራከር እየራቅ የተሰጠን አደራ ጠብቅ። የተሰጠን አደራ የቅዱስ መንፈሳዊ እውቀት ነው።
ገና የሽልማት ዕውቀት የሚጠብቀን መሆናችን አንን መኖር ነው። በእግዚአብሔር በመንፈስ ቅዱስ ጸጋ መጠበቅ ነው። ይሄ አደራን መጠበቅ ይባላል። በውሸት ዕውቀት የተባለ ሲል ግን የዚህ ዓለም ዕውቀት በውሸት ዕውቀት ተብሎ ስለሚጠራ ነው። ለዚህ ነው የሐሰት መንገድ በሙሉ ዕውቀት እየተባለ ተጠርቶ ለዓለም የሚመች ሆኖ ስለሚኖር ቀጥታ በሐሰት መንገድ የሚጓዙት ዕውቀት ወደ አንተ እንዳይገባ የተሰጠን አደራ ጠብቅ ነው ማለት ይናገራል ማለት ነው። የተሰጠን አደራ ጠብቅ ይሄ ነው። ታዲያ እንደዛ ከሆነ የሐሰት ዕውቀት ከንቱ መለፍለፍ ማለት የትኛው ነው ከተባለ የሐሰት መረጃ አጠራቅመ ከዛ በኋላ ገሌን እኮ በክርክር አሸነፉ ገሌን እኮ እንደዚህ ያለው እየተባለ ራስን እየተመካ የምትኖርበት ዕውቀት ነው። ይሄ የሐሰት ዕውቀት ይባላል። ይሄ የሐሰት ዕውቀት ነው የሚባለው። ታዲያ የሐሰት መረጃ ማጠራቀም ለዕውቀት ተብሎ ራሱን አስታቢዮ መኖር ይሄ የሐሰት ዕውቀት በከንቱ መለፍለፍና መከራከር። የሐሰት መረጃ ያለው ሰው ደግሞ በከንቱ ነው ሲለፈልፍ ሲከራከር የሚኖረው። ለዚህ ነው አሁን አንዳንድ ጊዜ በይነመረብ በዚህ በዩቲዩብ በብዙ ቻናሎች ላይ በርካታ ሰዎች በእምነታቸው ለመከራከር በሚያደርጉት ፍጥጫ ውስጥ አሁን የውሸት ዕውቀት በመሸከም የማይድኑበትን ዕውቀት ይዘው በጣም ይጎዱ በርካታ ሰዎች አሉ። የሚያደርጉትን አያውቁም እና ይቅር በላቸው እንደተባለው ነው የቤተክርስቲያን ትምህርት። የሚያደርጉትን አያውቁም ተባለ። ስለዚህ የሚያደርጉትን ሁሉ አለማወቅ ግን ዕውቀት ብሎ መጥራት ይሄ ከንቱ ዕውቀት ይባላል። የሚያደርጉትን አያውቁም ነው ያለው። የምታደርገውን አታውቅም። አምናለሁ ብለህ የምታምነውን አታውቅም። ሰራለሁ ብለህ የምትሰራውን አታውቅም። እናገራለሁ ብለህ የምትናገረውን አታውቅም። በዚህ ሰዓት የሐሰት ዕውቀት ይባላል። የሐሰት መረጃ አጠራቅመህ ብቻ ሌላውን ለማሸነፍ ልትከራከር ትችላለህ ማለት ነው። ይሄ ደግሞ አእምሮን ምን እየጎዳ ይሄዳል ማለት ይሄ ነው። ታዲያ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ ይለናል። ይሄ ሐዋርያዊ መልእክት ነው። ይሄ ቅዱስ ጳውሎስ አስተምህሮ ነው። ዕውቀት ከተባለ ተብሏል እኮ አሁን ስናይ ከነበርነው ዕውቀት ጋር ሲነጻጸር ግን የሐሰት መረጃ ሆኖ ይገኛል ማለት ነው። ሰዎች አእምሯቸውን ለሐሰት መረጃ ካለማመዱ ዕውቀት ያላቸው ነው የሚመስላቸው። ግምታዊ መላምታዊ ተራ የሆነ ነገር ይሰበስቡና ዕውቀት ያላቸው ይመስላቸዋል። ጋኑ አተላም ከሞላ እኮ ሞልቷል ይባላል። አእምሮም የውሸት መረጃ ከሞላ ሞልቷል ተብሎ የሚታሰበው ቀጥታ የሐሰት መረጃ ሲሞላ አተላ ነው የሞላው፣ ግን ሆኖ ዕውቀት ተብሎ ይጠራል። በዓለም ደረጃ ዕውቀት ይባላል ማለት ነው። ስለዚህ የፈጣሪን ጉዳይ የሚጋፋ የነፍስን የመዳን ጉዳይ የሚጋፋ ወንድምህን እንዳትወድ የሚያደርግ ፍቅርን የሚጋፋ ማንኛውም ነገር ምን ማለት ነው? በውሸት ዕውቀት የተባለ ከንቱ መለፍለፍና መከራከር ብቻ ይሆናል ማለት ነው። ለምሳሌ ፍቅር ትህትና እየተጋፋ ሁሉ አዋቂ ነኝ ሊል ይችላል። ፍቅርን እንደ ሞኝነት ትህትናን እንደ እብደት እየቆጠረ ሁሉ አዋቂ ነኝ ሊል ይችላል። በዚህ ሰዓት የውሸት ዕውቀት ብለን እንጠራዋለን ማለት ነው። ስለዚህ የሐሰት መረጃ አጠራቅም በቃ ስለ ወንድምህ ስለሌላው በሙሉ ዝም ብለህ ስብስብ ባድርገህ ያንን ዕውቀት ነው ብለህ ልታፋ ትችላለህ ማለት ነው። ያንን ቢዘለው ልትከራከርም ትችላለህ ማለት ነው። ይሄ የሐሰት ዕውቀት ይባላል። በውሸት ዕውቀት ተብሎ የሚጠራ ለዓለም ግን የሚመች ነው። ለዓለም የሚመች ነው፣ ለቤተክርስቲያን አይመቻትም። ለዓለም የሚመች ዕውቀት ለአንተ ግን አይመችም አማኝ እስከሆነ ድረስ። ለዓለም የሚመች ተብሎ የተጠራው ደግሞ ሰውን የሚጠቅመው አይደለም፣ የሚጎዳው ነው። ሰውን የሚጠቅም እንድንበት ዘንድ በር የሚከፍት ማንኛውም ዕውቀት እኮ ሊጠቅም ይችላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሌላ ጽሑፉም ላይ እኮ በመንፈስ ቅዱስ የተጻፈ መጽሐፍ ሁሉ ለዕውቀት ልብንም ለማቅናት ለጥበብ የእግዚአብሔር ሰው ፍጹም እንዲሆን ይጠቅማል ብሏል። ይጠቅማል። ስለዚህ በመንፈስ ቅዱስ የተጻፈ አንድ ዕውቀት ያለበት መጽሐፍ እኮ ለምሳሌ ያበቃ አይምሮህን የሚገነባ ትክክለኛ ሰብዕናን እንድትለማመዱ የሚያደርግ ወደ በጎ ልምምድ የሚወስድ ከሆነ እኮ ይጠቅማል። ነገር ግን ለዓለም የሚመች ነው ያለው። ዓለም ደግሞ ሁልጊዜ የሰላም እጦት፣ ችግር፣ መከራ፣ ጭንቀት፣ ገደብ የለሽ ፍላጎት ነው ያለባት። ስለዚህ ለዚህ የሚመች ዕውቀት ነው። ይሄ ደግሞ በከንቱ መለፍለፍና መከራከር ብቻ ነው የሚሆነው።
የከንቱ መለፍለፍና መከራከር ብቻ ይሆናል ማለት ነው። ስለዚህ ከዚህ መጠበቅ የሚለውን ነው አሉታዊ እውቀት ብለን እንወስደው። ከዚህ መጠበቅን እንድንለማመድ ነው አሉታዊ እውቀት ምንለው። ሌላኛው የሐሰት መረጃ ከማጠራቀም ባሻገር ደግሞ በስሁት ፍልስፍና መነዳት፣ ይህም እውቀት ይባላል። አሁን በዓለም በስሁት ፍልስፍና መነዳት አንዳንዶች እውቀት ተኮር ስብዕና ላይ ራሳቸውን እንዳስቀመጡ ያስባሉ። ግን ፈጣሪ የለም፣ ሃይማኖት ምን ይጠቅማል፣ አደንዛዥ ዕፅ ነው በሚል በመስደብ እውቀታቸውን ይገነባሉ። ይሄ የስሁት ፍልስፍና መነዳት ያመጣው። በስሁት ፍልስፍና ከመነዳት በላይ ደግሞ አይምሮን የሚጎዳ ነገር የለም። በመንፈስ ቅዱስ ተነድተው ነው እውነተኛውን እውቀት መያዝ እንጂ በስሁት ፍልስፍና ተነድተን እውነተኛ እውቀት መያዝ አይቻልም። ስለዚህ ስሁት ፍልስፍና በራሱ እውቀትን መውደድ ሊሆን ይችላል፣ ጥበብን መምረጥ ሊሆን ይችላል። ነገር ግን የትኛውን ጥበብ የትኛውን እውቀት የሚለውን ለይቶ እስካላወቀ ድረስ ሰው በዚህ በስሁት ፍልስፍና እየተነዳ በስበት ሕግ ምሳሌነት ራሱን በሌላ ዓለም ውስጥ እየዋዠቀ ፈጣሪውን አጥቶ ሕይወቱን ነፍሱን አጥቶ ነገ በሞት የሚሻለውን ዓለም ተከትሎ እንዳይጠፋ ሊጠነቀቅ ይገባዋል። ስለዚህ ነው በስሁት ፍልስፍና መነዳት። ይሄ አሉታዊ እውቀት ይባላል። ስለዚህ ፍልስፍና ሁሉ ስህተት አይደለም፣ ፍልስፍና ሁሉም እውነት አይደለም። እውቀት ሁሉ ስህተት አይደለም፣ እውቀት ሁሉ እውነት አይደለም። ሰው እውቀት ብሎ ስለጠራ ብቻ እውቀት ሆኖ እውነት ሊሆን አይችልም። ልክ ቅድም እንዳለው በተፈጥሮ የሚሰጥ ሰብአዊ እውቀት፣ በተፈጥሮ የሚሰጥ ተፈጥሯዊ እውቀት አለ። በድካም የሚገኝ ደግሞ ሰብአዊ እውቀት አለ። በመንፈስ ቅዱስ የሚገኝ ደግሞ ሰብአዊ እውቀት አለ። በሽልማት ገና የምንጠብቀው ደግሞ ዘላለማዊ የሆነውን አኗኗር ስንቀበል የምናገኘው ደግሞ እውቀት አለ። ከዚህ አልፎ ግን ሰው በራሱ እየተነዳ ሌላው የሚመክረውንም አልሰማ ብሎ በመጻሕፍት ሕግም አልታዘዝ ብሎ ፈጣሪ እንደሌለ እየቆጠረ ራሱን ቢያታልል ግን ምንም እውቀት አለኝ ሊል አይገባም። ምክንያቱም ተሸውዷልና ነው። አይምሮ ደግሞ ይለምዳል፣ ጥፋትን ይለምዳል፣ ሐሰትን ይለምዳል፣ የሐሰት እውቀትን ይለምዳል። ከለመደ ደግሞ ፍጹም አዋቂ እንደሆነ ራሱን ይቆጥራል። አይምሮ ራሱን እንደ ትልቅ አዋቂ ከቆጠረ በኋላ እንዳለ አዋቂ አድርገህ ዝቅ አድርገህ ሌላ እውቀት እንድትቀስም አይፈቅድልህም። ለዚህ ነው አስቀድመህ መንፈሳዊ እውቀት መለማመድ፣ ወደ መንፈሳዊ እውቀት የሚያደርሰውን ጎዳና መለማመድ የሚያስፈልገው ማለት ነው። ይሄ ነው። ሌላው ከስሁት ፍልስፍና ባሻገር ደግሞ በሰይጣን ምሬት መኖር። ይሄ ደግሞ የጥንቁልና እውቀት ነው። ሰዎች በተለየ የጥንቁልና መስመር ደግሞ እውቀት አለኝ ብለው ራሳቸውን ጥበብ አለኝ ብለው ይጠራሉ። ይሄ የጥንቁልና እውቀት በሰይጣናዊ መርህ የሚደረግ ነው። ታዲያ ይህንን እውቀት ይሉታል። ይህም ለዓለም የሚመች እውቀት ወይም የውሸት እውቀት ይባላል። በውሸት እውቀት ከተባለ ለዓለም ከሚመች ከንቱ መለብለብ፣ መከራከር ተብሎ ይጠራል እንጂ እውነተኛ የቤተክርስቲያን እውቀት፣ እውነተኛ መንፈሳዊ እውቀት አይባልም። ስለዚህ ቤተክርስቲያን የምትሰጠውን ሰማያዊ ጸጋ ለመጎናጸፍ እንዲህ ካሉ አሉታዊ እውቀት ነክ ጉዳዮች መራቅ ያስፈልጋል። በሰይጣናዊ እውቀት ራሳቸውን ከፍ ያደረጉ ነገር ግን በሲሞናዊ መልክ ነገ ጥፋት የሚጠብቃቸው ሰዎች በርካታ ናቸው። እንደዚህ የሚሉ ሰዎች ደግሞ ቤተክርስቲያን ውስጥም የሚገኙ መሆናቸውን የሚያሳዝነው ደግሞ በጣም በርካታ ይሄ ጥበብ አለኝ፣ ይሄ እንዲህ አለኝ፣ ይሄ እንዲህ አለኝ የሚሉ ማለት ነው። እንዲህ ስንል ምድራዊ የሆነ ተፈጥሮን ተጠቅሞ እውቀት ኑሮት በሽታን ለመከላከል በሚደረጉ የእጽዋት ጥበብ አቅም ቢያገኝ ኃጢአት ነው ማለት አይደለም። ነገር ግን የአጋንንትን ስም እየጠሩ የተለያየ መተት ውስጥ ራስን መክተት ይሄ አደገኛ እውቀት ተብሎ የተጠራ የሐሰት እውቀት ነው። ይሄ ነገር ግን በጣም አዋቂ አድርጎ ራሱን ይስላል። ይሄ ሰው በነፍሱ ግን ንስሐ እንኳን ያልገባ ከመሆኑ የተነሳ ለጥፋት እየተዳረገ ይገኛል ማለት ነው። ስለዚህ ይሄ በሰይጣናዊ እውቀት የሚታይ ነው። ሌላኛው ደግሞ ከገደቡ የመራቅ እውቀት። አሁን ቤተክርስቲያን የምትሰጠው የመጻሕፍት ቃል አለ፣ እውቀት አለ። ስለ ነገር እግዚአብሔር ስታስተምር፣ ስለ ነገር ቅዱሳን ስታስተምር፣ ስለ ሙሉ ስታስተምር የራሱ የሆነ ገደብ አለ። ያን ገደብ አልፎ በድንቁርና ዝም ብሎ ተረድቶ ግን አዋቂ ነኝ ለማለት የሚሞክር ደግሞ በጣም ከንቱ የሆነ እውቀት የያዘ ሰው ደግሞ አለ። ምክንያቱም ከሕገ መጻሕፍት መውጣት የተጻፈው ቃል መጻሕፍት ነው። ሐዋርያው ቅዱስ ጳውሎስ ከመጻሕፍት ቃል አትውጡ ይላል።
ከመጻሕፍት ቃል ወጥተው ግን ይሄ ነው ያለኝ እውቀት ብለው ለራሳቸው የሆነ እውቀት አሳምነው ደግሞ ብዙ በከንቱ እውቀት ራሳቸውን ይጎዳሉ። በጣም አደገኛ ነው። መጻሕፍት ሲመልሱን መመለስ፣ መምህራን ሲመልሱን መመለስ ያስፈልጋል። አንዳንድ ጊዜ በምስጢረ ሥላሴ በነገረ እግዚአብሔር በቃ እኛ የደረስንበት ነው እግዚአብሔር መሆን ያለበት ብሎ በማሰብ በትዕቢት እውቀት መጎዳት አለ። ይሄ አሉታዊ እውቀት ይባላል። ከወሰኑ ከገደው ማለት በኦሪቱ ለመስዋዕት የቀረበውን ሥጋ የቻላችሁትን በልታችሁ ያልተቻለውን ደግሞ ለእሳት ስጡ ተብሎ የተጻፈ። ይህ ማለት እኮ የምትችሉትን እውቀት ያዙ፣ ያልቻላችሁትን እውቀት ለእግዚአብሔር ተው ነው። በሃይማኖት አበው በርካታ ሊቃውንት ሲያስተምሩ ዘንተን ሀድግ ለእግዚአብሔር ይላሉ። ይህንን ለእግዚአብሔር እንተዋለን ይላሉ። ከሚቻለው ነገር ውጭ ሆኖ ሲያገኙት ይህን ለእግዚአብሔር እንተዋለን ይላሉ እንጂ ራሳቸው ብይን ድምድም ሰጥተው አይጨርሱም። ይሄ በቅዱሳት መጻሕፍት ያለውን ልምድ መውሰድ እንጂ የራሳችን የሆነ አይ ከዚህ በላይ ያለውን እኔ ካላወቅኩት እንዴት እውቀት ይሆናል በሚል ድርቅ ማለት አያስፈልግም። ይሄ የአእምሮ ድርቅና ነው። አእምሮ ከደረቀ ደግሞ ምንም አይነት መንፈሳዊ ልምላሜ አይታይበትም። ከዛ አንጻር በከንቱ እውቀት በውሸት እውቀት መጎዳት ይመጣል ማለት ነው። ስለዚህ ለምሳሌ ፍርድ ነክ የሆኑ ነገሮች ላይ እግዚአብሔር ለምን እንደዚህ ያደርጋል ብሎ አሁን ዝም ብሎ ድርቅ የሚላል አዋቂ መስሎት ማለት ነው። ለምን እግዚአብሔር እንዲህ ያደርጋል? ለምን እንደዚህ ይፈርዳል? ለምን እንደዚህ ይሰራል? ከእግዚአብሔር በላይ እሱ አዋቂ ለመሆን የሚሞክር ሰው አለ። ይሄ ደግሞ እውቀት ብሎ የሚጠራው ነው። ከእግዚአብሔር በላይ እሱ አዋቂ ለመሆን ይሞክራል። በዚህ ደግሞ ይጎዳል። ስለዚህ ራሱ ግን እንደ አዋቂ ይቆጥራል። ተመልከቱ። ስለዚህ በዚህ ብይን ውስጥ መግባት አደገኛ ነው። ስለ እግዚአብሔርም የት መጣነት ሊመራመር የሚታገል እሱ በራሱ ሞኝ ነው። ስለዚህ ይሄ የሞኝነት እውቀት ይባላል። ይብል አብድ በልቡ አልቦ እግዚአብሔር። ቀስ በቀስ ምን ሊል ይችላል? ሰነፍ እግዚአብሔር የለም ይላል ተብሎ ተጻፈ። የለም ወደ ማለት ሁሉ ሊሄድ ይችላል ማለት ነው። ይሄ ቅድም ወዳለው ወደ ሽሁት ፍልስፍና መሄድ ነው እና በዚህ ሁሉ ራስን እንዳትጎዳ መጠበቅ ያስፈልጋል ማለት ነው። አሉታዊ ፍልስፍና ታዲያ ይህን ሁሉ የሚጠብቅ የእውቀትን ጣዕም ሲያውቅ ሰው ቀጥታ መለየት ይችላል ማለት ነው። አለበለዚያ ግን የትኛው እንደሚጠቅም ምን እንደሚሆን ሳያውቅ ራሱን ይጎዳል ማለት ነው። ታዲያ እንደዛ ከሆነ እንደዚህ የሚጎዳ እውቀትም እንዳለ ካሰብ በጣም በዚህ ዘመን የምንጎዳበት እውቀት በተለይ በቀጣይም ያለውን የመንፈስ ቅዱስ እውቀት ከመመኘት ይልቅ እንዲሁ በተራ ፍልስፍናዎች ራስን አሳድገን በየእንትኑ ተናጋሪና በየእንትኑ ስትከራከር መታየትን እንደ ጀብድ መቁጠር ተለምዷል። በጣም ወጣቱ የተሰለበት ያለው ይሄ ነው። ከዚህ ሁሉ ለመጠበቅ እውነተኛውን እውቀት መያዝ ገንዘብ ማድረግ ያስፈልጋል ማለት ነው። እውነተኛውን እውቀት ገንዘብ ያላደረገ ሰው ደግሞ በዚህ ራሱን እየጎዳ ነው የሚሄደው ማለት ነው። በዚህ በመጻሕፍት ላይ ጠቢባን እውቀትን ይሸሽጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል ይላል። ሰነፍ ማለት ከአዋቂ ተቃራኒ ነው። ጠቢባን እውቀትን ይሸሽጋሉ፣ አውቀው እንኳን ራሳቸውን እንዳላወቁ አድርገው ያስባሉ። ሰነፍ ግን ለጥፋት ይቀርባል። ሰነፍ ሁሌም ምክንያቱም ራሱን እንዳዋቂ ይቆጥራል፣ ከዛ በኋላ ለጥፋት ይዳረጋል ማለት ነው። እንዳዋቂ ስለቆጠረ ሌላውን እውቀት ሊቀበል አይችልም። ሌላውን እውቀት ካለመቀበሉ የተነሳ ደግሞ ራሱን ለጥፋት ይዳረጋል። ይሄ ነው እንግዲህ መጽሐፈ ምሳሌ ላይ ምዕራፍ 10 ቁጥር 14 ነው። ሌላውን የሚጠቅም እስካልሆነ ድረስ ግን እንጎዳበታለን እንጂ አንጠቀመውም ማለት ነው። እና በጣም ብዙ ነገር እናያለው ማለት ነው። በዚህ መልክ ስናየው ማለት ነው። ታዲያ እንደዛ ከሆነ እውቀት አዎንታዊም አለ አሉታዊም አለ ካል አዎንታዊ እውቀት ስናይ እንደመጣ ነው እንዲያው ለምን ይጠቅማል? እውቀት ለምን ይጠቅማል? እውቀት የመጀመሪያው እውቀት ደስታን ይሰጣል። ለምሳሌ አንድ ሰው ባለማወቁ ምክንያት ትካዜ ውስጥ ይገባል። የሆነ ነገር አላወቅኩም ማለት ትካዜ ውስጥ ገባል። ሳውቅ ግን ደስታ ላገኝ ይችላል። ለምሳሌ ይሄንን በመጽሐፍ ቅዱስ ብናይ እንዲህ ነው ይላል
ጥበብ ወደ ልብህ ትገባለች፣ እውቀትም ነፍስህን ደስ ታሰኛለች ይላል መጽሐፍ ምሳሌ ምዕራፍ 2 ቁጥር 10 ላይ። ጥበብ ወደ ልብህ ትገባለች፣ እውቀትም ነፍስህን ደስ ታሰኛለች ይላል። ይህ ማለት ነው ጥበብ ወደ ልብህ ትገባለች ማለት ጥበብ ለልቡና ብልሃትን ማስተዋልን ትሰጣለች ነው። እንዲህ ከሆነ ደግሞ እውቀት ለነፍስ ደስታ የመሆን አቅሟ ሰፊ ይሆናል ማለት ነው። እውቀት ብቻውን ዋጋ አይኖርም፣ ጥበብ ደግሞ እንደሚያስፈልግ ነው የሚነግረን። ስለዚህ እውቀት ደስታ ሊሆን የሚችለው ጥበብ ወደ ልባችን ሲገባ ነው፣ ማስተዋል ሲኖር ነው ማለቱ ነው። ሌላው እውቀት ሞገስን ይሰጣል። አሁን በመጽሐፍ ምሳሌ 13:15 ላይ መልካም እውቀት ሞገስን ይሰጣል ይላል። የወስላቶች መንገድ ግን ሸካራ ናት። መልካም እውቀት ሞገስን ይሰጣል። መልካም እውቀት ያላቸው ሰዎች ሞገስ አላቸው፣ ባለሟልነት መወደድ አላቸው። መልካም እውቀት የሌላቸው ሰዎች ግን ያው የወስላቶች መንገድ ሸካራ ናት እንዳለው ቀጥታ ንግግራቸው ሸካራ ነው፣ አኗኗራቸው ሸካራ ነው፣ ትምህርታቸው ሸካራ ይሆናል ማለት ነው። ያ እንዳይሆን መልካም እውቀትን ገንዘብ ማድረግ ያስፈልጋል ማለት ነው። ሌላው እውቀት የህይወት ምንጭ ይሆናል። የህይወት ምንጭ ይሆናል። አሁንም ጥበበኛው ሰሎሞን በመጽሐፍ ምሳሌ 16:22 ላይ እንዲህ ይላል፣ ገንዘብ ላደረገው ሰው እውቀት የህይወት ምንጭ ነው፣ ስንፍና ግን የሰነፎች ቅጣት ነው ይላል። ገንዘብ ላደረገው ነው፣ ግንዛቤ፣ ማስተዋል፣ መረዳት የሚባሉትን ነገሮች በእውቀት ላመጣ ሰው እውቀት የህይወት ምንጭ ነው አለ። ገንዘብ ላደረገው ነው አለ። እውቀት ስላለ ብቻ አይደለም፣ ታዲያ ገንዘብ ላደረገ ነው፣ ለተጠቀመበት ሰው የህይወት ምንጭ ነው በማለት ይናገራል ማለት ነው። ስለዚህ ገንዘብ ላደረገ ሰው የህይወት ምንጭ ሆኖ ያገለግላል ማለት ነው። በመጽሐፈ መክብብ ምዕራፍ 7:12 ላይ የእውቀትን ብልጫዋ ጥበብ ገንዘብ ላደረጋት ህይወትን እንድትሰጥ ነው ይላል። ህይወትን እንድትሰጥ ነው። ስለዚህ በጥቅሉ እውቀት ደስታን ይሰጣል፣ ሞገስን ይሰጣል፣ የህይወት ምንጭ ይሆናል ማለት ነው። የህይወት ምንጭ ይሆናል። ይህን ሁሉ አስቦ ሰው ራሱን በእውቀት ከፍ ማድረግ፣ ነገር ግን ያንን እውቀት ወደ መንፈሳዊ እውቀት እንዲያድግ ማድረግ እንጂ በዛው ተቆልሎ እንዲሁ በትዕቢትና በትምክህት እንዳይኖር መጠንቀቅ ይኖርበታል ማለት ነው። ስለዚህ በጉባኤ ቤታችን እውቀት፣ ህይወት፣ ልማት እንላለን። እውቀት ስንል ይህን ሁሉ አጠቃለን ነው ማለት ነው። ይህን ሁሉ አስበን ነው እውቀት የምንለው። ከዚህም በላይ ደግሞ በርካታ በሊቃውንት መጻሕፍት ስንፈትሽ ስለ እውቀት በመጽሐፍት ስንፈትሽ ስለ እውቀት በሰፊው ተንትኖ የምናገኘው ይሆናል ማለት ነው።